የእግዚአብሔር ስም የተመሰገነ ይሁን። ከኔ ጋር ደግሞ እስቲ የእግዚአብሔርን ቃል እናያለን። በአንድ ሀሳብ ላይ ነው ዲስከስ የማደርገው። እግዚአብሔር ጸጋውን ያብዛልን፣ ቃሉን አንደርስታንድ እናደርግ። እግዚአብሔር ከኛ የሚፈልገውን ነገር ማድረግ የምንችልበትን ጸጋ እግዚአብሔር ይስጠን። ሀሳቡን ከጥያቄ ቢጀምር ደስ ይለኛል። ምንድን ነው? ብዙ ሰው የሚጠይቀው ጥያቄ ነው። መጽሐፍ ቅዱስ ላይም ብዙ ሰዎች የጠይቁት ጥያቄ ነው። አይ ቲንክ ብዙዎቻችን ጋር አለ ብዬ ማስበው ጥያቄ ነው። እግዚአብሔር ከእያንዳንዳችን የሚፈልገው ነገር ምንድን ነው? እግዚአብሔር ከኔ የሚፈልገው ነገር ወይም ደግሞ እግዚአብሔር እንዳደርገው ከኔ ኤክስፔክት የሚያደርገው ነገር ምንድን ነው? ሁላችንም ማወቅ የምንፈልገው ጥያቄ ነው። በተለያየ መንገድ ልንመልሰው እንችላለን። ምናልባት መልካም እንድሰራ ወይም እንድመጸውት፣ ጥሩ ሰው እንድሆን፣ በህይወቴ መልካም በጎ ነገር እንዳስብ እግዚአብሔር ይህን ነው የሚፈልገው ከኔ ብለን ልናስብ እንችላለን። ግን አልቲሜትሊ የምናስባቸው እነዚህ ሀሳቦች ወይ እነዚህ መልሶች ቱ ሰም ኤክስቴንት ሳትስፋይ ያደርጉ። መልካም ሰው መሆን፣ መልካም ማድረግ፣ ህግጋቶችን መጠበቅ፣ መንፈሳዊ ሰው መሆን፣ ቤተክርስቲያን መሄድ፣ እነዚህን እናስባለን። እነዚህ ናቸው ከኛ የሚጠበቁት ብለን እናስባለን። ግን እነዚህን የምናደርግበት ጊዜ ሳትስፋይ ያደርጉንም ወይ ደግሞ እነዚህ መልስ ሆነው ለልባችን አይቀበሉም። ስለዚህ ይህንን ጥያቄ ነው ፈርዘር እንድናይ የሚፈልገው። እግዚአብሔር ቃል ምንድን ነው? በዚህ ዙሪያ እግዚአብሔር ቃል የሚያስተምረን ነገር ምንድን ነው? ይህን ጥያቄ ለመመለስ መጀመሪያ ባክግራውንድ መስራት አለብን፣ ወይ ደግሞ መሰረት ማስቀመጥ አለብን። ምክንያቱም ሰፊ ነገር ነው፣ ሰፊ ሀሳብ ነው። ስለዚህ ይህንን ለመመለስ መጀመሪያ መስራት ያለብን ፋውንዴሽን አለ። ያንን ፋውንዴሽን የምናገኘው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ነው። እንደዚህ ይላል፣ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ስለዚህ በመጀመሪያው ቃል ነበር፣ የሶስት ከፍለን እናያለን። ሁለተኛው ደግሞ ቃልም በእግዚአብሔር ዘንድ ነበረ፣ ሶስተኛው ደግሞ ቃል ራሱ እግዚአብሔር ነበር ይላል። አማርኛው በመጀመሪያው ነው የሚለው። በመጀመሪያው የሚለው የሚያመለክተው መጀመሪያ አለ፣ የሆነ ቦታ እየጠቆመን ያለው ማለት ነው። ስለዚህ የትኛው መጀመሪያ ነው ሪፈር እያደረገ ያለው? የዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለው መጀመሪያ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ያንን መጀመሪያ ሪፈር ሲያደርግ በመጀመሪያው ይላል። በመጀመሪያ ሳይሆን በመጀመሪያው ይላል። ስለዚህ በዚያ መጀመሪያ፣ በዛ በዘፍጥረቱ መጀመሪያ እግዚአብሔር ሰማይና ምድርን በፈጠረበት፣ ሁሉን ይሁን ባለበት በዚያ መጀመሪያ ምን ነበር ይላል እዚህ ጋር? ቃል ነበር። ስለዚህ ሁሉ ነገር በጀመረበት በዚያ ሰዓት ዘፍጥረት ምዕራፍ 1 ቁጥር 1 የሚነግረን እግዚአብሔር ሁሉ ነገር የፈጠረበት ጊዜ ነው፣ ያ ታይም ነው። ስለዚህ በዚያ መጀመሪያ ኤቭሪ ክሪቸር በተፈጠሩበት በዚያ ጊዜ ቃል ግን ነበረ፣ ጅማሬ አልነበረውም። ስለዚህ ኢን ዘ ቢጊኒንግ ኦፍ ኤቭሪቲንግ ታይምም ስፔስም ሁሉ ነገር በጀመረበት በዚያ ታይም ቃል ግን ኦልሬዲ ኤግዚስት ያደርግ ነበር፣ ኦልሬዲ ይኖር ነበር። ስለዚህ የእግዚአብሔርን ቃል ዘላለማዊነት የሚያሳይ ነው። ይቀጥልና ግን ነበረ ብቻ ሳይሆን የሚለው ቃልም ደግሞ ምንድን ይላል? በእግዚአብሔር ዘንድ ነበረ። ስለዚህ ቃል ነበረ ሁሉ ነገር ሲፈጠር፣ ያ ብቻ አይደለም ደግሞ በማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ። እዚህ ላይ መጠየቅ ያለብን ነገር ምንድን ነው? በእግዚአብሔር ዘንድ ማለት ምን ማለት ነው? በእግዚአብሔር ዘንድ ማለት ሜይ ቢ ልንመልሰው የምንችለው እንዴት ነው? ከእግዚአብሔር ጋር ነበረ፣ በእግዚአብሔር አጠገብ ነበረ ብለን ልንረዳው እንችላለን። ግን በእግዚአብሔር ዘንድ ነበረ ማለት እዛው ዮሐንስ አውድ ስናየው ይሄ ቁጥር 1 ምዕራፍ 1 ቁጥር 1 ላይ ነው። ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እሱ ተረከ ይላል። ስለዚህ በእግዚአብሔር ዘንድ መሆን ማለት በእግዚአብሔር እቅፍ መሆን ማለት ነው። ይሄ እንደሚያሳየው ቃል በእግዚአብሔር ዘንድ ነበረ ሲል በኋላ ቀጥለን የምናየው ወልድ ነው ቃል የተባለው። ወልድ በእግዚአብሔር እቅፍ ነበረ እና እቅፍ የሚለውን ቃል ደግሞ ሰርች ስናደርገው አማርኛው ትንሽ ሊከብድ ይችላል። እቅፍ የሚለው ግን ዮሐንስ ወንጌል ምዕራፍ 13 ቁጥር 23 ላይ እናገኘዋለን ይህንኑ ቃል ማለት ነው። ከደቀ መዛሙርቱ አንዱ የሆነው ዮሐንስ ጌታ የሚወደው ደቀ መዝሙር ተብሎ ብዙ ጊዜ የሚጠቀሰው ዮሐንስ በጌታ እራት ጊዜ ኢየሱስ ከእናንተ አንዱ አሳልፎ ይሰጠኛል ባለበት በዚያ ሰዓት ወደ ደረቱ ተጠግቶ ወይ ወደ እቅፉ ተጠግቶ ይላል፣ ጌታ ሆይ ከእኛ መሃል አሳልፎ የሚሰጥህ ማን ነው ብሎ ይጠይቀዋል። ኢየሱስም ይህንን እንጀራ በወጨቱ ጠቅሼ የማጎርሰው እሱ ነው ይላል። ከዛም ለይሁዳ ይሰጠዋል። ስለዚህ ዮሐንስ አወቀ ማለት ነው። ስለዚህ ዮሐንስ የጠየቀው ኢየሱስን ጠጋ ብሎ ወደ ደረቱ ወደ እቅፉ ጠጋ ብሎ የጠየቀው። ስለዚህ እቅፍ ማለት ደረት ማለት እንደሆነ ከቃሉ አጠቃቀም ሌላው ታሪክ ከዋለበት ጥቅም አንጻር መረዳት እንችላለን ማለት ነው። ስለዚህ በዚህ በዘላለም ውስጥ በዚህ በመጀመሪያ ፍጥረት ሁሉ በጀመረበት በዚህ ከዛም በፊት በነበረበት ጊዜ ሁሉ ይሄ ቃል ከእግዚአብሔር ጋር ነበረ። በምን አይነት መንገድ የነበረው? ጀስት ጎን ለጎን ከመሆኑ ከእግዚአብሔር ጋር ከመሆኑ ባለፈ በእግዚአብሔር እቅፍ ነበር ይላል። ስለዚህ እግዚአብሔር ወልድ በእግዚአብሔር አብ እቅፍ ነበር። በአጠገብ ከመሆን በስፔስ ከጎን ከመሆን ያለፈ ነው። ምን ያሳያል? ይሄ እቅፍ የሚለው ሪሌሽንሺፕ ያሳያል። በደረቱ መጠጋቱ ሪሌሽንሺፕ የሚያሳይ ዮሐንስ ላይ ምስል መጣ
ዮሐንስ በኢየሱስ እቅፍ ወይ በኢየሱስ ደረት ተጠግቶ መጠየቁ ዮሐንስ ክሎዝ የሆነ ለኢየሱስ ክሎዝ የሆነ ደቀ መዝሙር እንደነበረ የሚያሳይ ነው። ስለዚህ በዚህ በዘላለም ውስጥ እግዚአብሔር ወልድ ከእግዚአብሔር አብ ጋር የነበረውን ሪሌሽንሽፕ ነው የሚያሳየን። ስለ መንፈስ ቅዱስ አይናገርም። ይሄ ክፍል ኤክስፕሊሲትሊ አይናገርም። ግን ከሌሎች ክፍሎች እንደምንረዳው መንፈስ ቅዱስ ህብረትን የሚሰጥ መንፈስ ቅዱስ እንደሆነ፣ የቅዱሳን ህብረት በመንፈስ ቅዱስ ይመሰላል። አንድ የሚያደርግ የሚያስተሳስር፣ ፍቅር የሚያመጣ እና ህይወት የሆነው የህይወት መንፈስ የእውነት መንፈስ ተብሎ የተጠቀሰው መንፈስ ቅዱስ ስለሆነ በአብና በወልድ መካከል መንፈስ ቅዱስ ቦንድ ሆኖ ወይ ደግሞ ህብረትን ሆኖ እንደነበረ ከዚህ መረዳት እንችላለን። ስለዚህ በዘላለም ውስጥ ፍጥረት ሁሉ ሳይጀመር በፊት እግዚአብሔር አብ ከእግዚአብሔር ወልድ ጋር የነበረው ህብረት የአባትና የልጅ ህብረት፣ የፍቅር ህብረት፣ አባት ልጁን ደረቱ ላይ እንደሚያስጠጋ እግዚአብሔር አብ እግዚአብሔር ወልድን በእንደዚህ አይነት ህብረት እንደነበረ፣ መንፈስ ቅዱስ ደግሞ ፌሎሺፕ ሆኖ ከእነሱ ጋር እንደነበረና የስላሴ ውስጥ የነበረውን ኢንቲሜት የሆነ ሪሌሽንሽፕ እናያለን ማለት ነው። ስለዚህ ይሄ የእግዚአብሔርን ክብር ያሳየናል። እግዚአብሔር እንዴት አይነት በሆነ መንገድ ይኖር እንደነበረ ከዘላለም ውስጥ፣ ያ ደግሞ የትኛውም አይነት ሃይማኖት ውስጥ የማናገኘው ዩኒክ የሆነ የክርስትና አስተምሮ። ምክንያቱም ለምሳሌ በእስልምና አስተምሮ እግዚአብሔር ወይም አላህ አንድ ነው፣ ብቻውን ነው፣ አይወልድም፣ አይወልድም፣ ልጅም የለውም። ስለዚህ ከዘላለም ውስጥ ብቻውን ነው የኖረው። ፍጥረት ሳይፈጠር በፊት ብቻውን ነበር ስኖር የነበረው። ስለዚህ በቁርአንም ስናነብ አላህ መሐሪ ነው፣ አላህ ይቅር ባይ ነው ይላል እንጂ አላህ ፍቅር ነው አይልም። በጣም የተወሰኑ ቦታዎች ብቻ ናቸው አላህ እንደሚወድ ወይ ደግሞ እንደወደደ የሚናገሩ ቦታዎች ያሉት። ለምንድን ነው? ፍቅር ምን አይነት ዲማንድ ያደርጋል? ሌላውን ፓርቲ ሌላውን ሰው ዲማንድ ያደርጋል። ፍቅር ሼር መደራረግ ነው። ፍቅር ከሀሳብ ከስሜት ያለፈ ነው። ፍቅር ድርጊት ነው። ፍቅር ህብረት ነው። ስለዚህ ከአንድ ሰው ባለፈ ፕራክቲስ የምናደርገው ነገር ነው ፍቅር። እግዚአብሔር ፍቅር ነው ስንል እግዚአብሔር ፍቅር መጽሐፍ ቅዱስ ኢንፈሳይዝ የሚያደርገው እግዚአብሔር በዘላለም ውስጥ በስላሴነት በውስጣዊ ፍቅር ሲኖር የነበረ ስለነበረ ነው። ይሄን ግን በሌሎች ሃይማኖቶች ላይ በእስልምናም እንደጠቀስ ነው የምናገኘው አይደለም። ስለዚህ ይሄ ዩኒክ የሆነ የእግዚአብሔር ባህሪ ነው። በክርስትና ውስጥ የምናገኘው ዩኒክ የሆነ የእግዚአብሔር ባህሪ ነው። ስለ ስላሴ ያለንም አንደርስታንዲንግ ሼፕ ያደርገዋል። ምክንያቱም ስላሴን ስናስብ ሶስት አካላት የሆኑ ግን አንድ መለኮት የሆኑ አድርገን ነው የምናስበው። በመሀላቸው ያለውን ትስስር፣ በመሀላቸው ያለውን ፍቅር፣ በዘላለም ውስጥ የነበረውን ፍቅር ግን አስተውሎ ላናቅ እንችላለን። ስለዚህ ይሄ ቃል የሚያስረዳ ዮሐንስ ምዕራፍ 1 ቁጥር 1 ላይ እግዚአብሔር በእንዴት አይነት መንገድ ይኖር እንደነበረ ይነግረናል። መጨረሻ ላይ ያለው ክፍል ደግሞ ቃልም እግዚአብሔር ነበር ይላል። ስለዚህ ይሄ ቃል ወልድ የተባለው ወይም ኢየሱስ ክርስቶስ ስጋ የሆነው ወደኋላ እናየዋለን። እግዚአብሔር ነበር፣ ራሱ እግዚአብሔር ነበር። በእግዚአብሔር እቅፍ ያለ ግን እግዚአብሔር የሆነ መለኮት የሆነ ከእግዚአብሔር ጋር እኩል የሆነ አምላክ እንደነበር ያሳየናል። ስለዚህ ይህንን ካየን በኋላ ይህንን የእግዚአብሔርን ክብሩን የእግዚአብሔርን ውበቱን ካየን በኋላ ቁጥር 14 ላይ መጣና ምን ይለናል? ቃል ደግሞ ስጋ ሆነ ይላል፣ ወይም ደግሞ ሰው ሆነ። ስለዚህ ከእንደዚህ አይነት ፌሎሺፕ፣ ከእንደዚህ አይነት ክብር፣ ከእንደዚህ አይነት ህብረት ይሄ አንደኛው የስላሴ አካል ስጋ እንደሆነ ሰው እንደሆነ ይነግረናል። ስለዚህ ምን ያህል ከዚህ ክብር መውረድ እንደሆነ ዳውንግሬድ እንዳደረገ ራሱን እንዳዋረድ ዝቅ እንዳደረገ እናያለን። ክብሩን ጥሎ እንደመጣ እናያለን። ዮሐንስ ምዕራፍ 1 ቁጥር 14 ላይ ሲናገር ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ ዘንድ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ምንድን ነው የሚያሳየን? ቃል ስጋ ሆኖ ሲመጣ የመጣበት ዓላማ ክብሩን ሊያሳየን ነው። ልክ አንድ ልጅ በአባቱ ዘንድ እንዳለው አይነት ክብር የሆነውን ክብር አየን ይላል። ከላይ አይተን ስለመጣን ይገባናል። አንድ ልጅ በአባቱ ዘንድ ያለው ክብር ማለት ምን አይነት ክብር ነው? የፍቅር ህብረት፣ ኢንቲሜት የሆነ ሪሌሽንሺፕ በእግዚአብሔር አብና በእግዚአብሔር ወልድ መካከል ያለውን ፍቅር ይዞ ነው የመጣው። ወልድ ስጋ የሆነበት ዓላማ ክብር እንድናይ ነው። አንድ ልጅ በአባቱ ዘንድ ያለውን ክብር አየን። ይህንን አንድ ሲንግል የሆነ ልጅ፣ አንድ በኩል የሆነ ልጅ በአባቱ ዘንድ ያለውን ፕሪቪሌጅ ያለውን ክብር አሳየን ይላል ዮሐንስ። ስለዚህ የመጣበት ዓላማ ወልድ ስጋ የሆነበት ቃል ስጋ የሆነበት ዓላማ የእግዚአብሔርን ክብር እንድናይ ነው። ወልድ ይህንን ክብር ይዞልን ሲመጣ እኛ ሳይነበርንበት ሁኔታ ምን አይነት ነበር ብለን መጠየቅ አለብን እዚህ ላይ። ስለዚህ ይህንን የሚመልስልን ሮሜ ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል፣ ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል ይላል። ሐዋርያ ጳውሎስ ሲናገር ሁሉ ኃጢአትን ሰርተዋል፣ ሁሉም ሰው ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል። አሁን ያየነው ክብር የእግዚአብሔር ባህሪ የማንጸባረቅ የማይችሉበት ሁኔታ ውስጥ ገብተዋል። ስለዚህ ሰው በአዳምና በሔዋን ኃጢአት ምክንያት ሲወድቅ የሆነው ምንድን ነው? የእግዚአብሔር ክብር ነው ይጎዳል። ክብር ነው ሚስ ያደርግ፣ ክብር ነው ላክ ያደረገው። የእግዚአብሔርን ክብር ማሳየት አልቻለም። ስለዚህ ይህንን ክብር ይዞ መጣ ኢየሱስ ሊያሳየን ማለት ነው። በምን አይነት ሰዎች መካከል አደር ይላል? የእግዚአብሔር ክብር በጎደላቸው ሰዎች መካከል። መልእክት ምዕራፍ 3 ቁጥር 3 እስከ 4 ደግሞ እንደዚህ ይላል፣ እኛ ደግሞ አስቀድመን የማናስተውል ነበርና የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን ይላል። ስለዚህ
ምን አይነት ስቴት ውስጥ እንደነበር፣ ምን አይነት ሁኔታ ውስጥ እንደነበር ነው የሚያስቀምጠው። የሚጠቀማቸው ቃላቶች ስትሮንግ ናቸው። 1 ማናስተውል ነበር፣ 2 ማንታዘዝ ነበር፣ 3 ምንስት ነበር፣ 4 ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበር። የተለያየ አይነት ዲዛይር እና ፓሽን እየመጣ የሚገዛ ነበር። በክፋትና በምቀኝነት የምንኖር የምንጣላ፣ ደግሞም እርስ በርሳችን ምንጠላላ ነበር ይላል። ስለዚህ ሁሉም ሰው ከላይ ሁሉ ኃጢአት ሰርተዋል እንደሚል ሁሉም ሰው ከዚህ ካታጎሪ ውስጥ ያወጣል። ወይ ምንጣላ ሰዎች ነን፣ ወይ ደግሞ ምንቀና ሰዎች ነን፣ ወይ ደግሞ በዝሙት የተያዘን ሰዎች ነን፣ ወይ ደግሞ ምንሰርቅ ነን፣ በእግዚአብሔር ፊት በኃጢአት የምንከሰስ የእግዚአብሔር ክብር ጎደላቸው የሚላቸው አይነት ሰዎች ነበር ይላል። ስለዚህ በእንደዚህ አይነት ውድቀት ውስጥ በእንደዚህ አይነት ኃጢአት ውስጥ ሳለን እግዚአብሔር ወልድ ግን ይህንን ክብር ይዞልን መጣ። እኛም ላክ ያደረግነውን የእግዚአብሔርን ክብር ይዞ መጣ። ይሄ ከአእምሮ የሚያልፍ የእግዚአብሔር ስራ ነው። እኛ አንደርስታንድ የማናደርገው የእግዚአብሔር አሰራር ነው። ዋይ ብለን ብንጠይቅ ለምንድን ነው እግዚአብሔር ኦልሬዲ ክብር የጎደለ ሰዎች፣ ኦልሬዲ ኃጢአተኞች የሆነ ሰዎች፣ ኦልሬዲ እግዚአብሔር ማንፈልግ ሰዎች ሳለን እንደዚህ አይነት ክብር ይዞልን የመጣው ለምንድን ነው? ይህንን አንደርስታንድ ማድረግ ወይ ደግሞ ኮምፕሌንት ማድረግ አንችልም። ከሰው ካታጎሪ፣ ከሰው ፍቅር፣ ከሰው መልካምነት የሚያልፍ ነው። ኦንሊ ኤክስፕላኔሽን የእግዚአብሔር ቃል በዮሐንስ ወንጌል የተጠቀሰው የእግዚአብሔር ቃል እግዚአብሔር ወልድ ሰው የመሆኑ ኦንሊ ኤክስፕላኔሽን ፍቅር ነው። ያንን ክብር ይዞ መምጣቱ ወደ ማይገቡ ሰዎች፣ ወደ ማይገባቸው ሰዎች ይዞ መምጣቱ እግዚአብሔር ፍቅር ነው። ስለዚህም ጌታ ሲናገር ምን ይላል? እኔ እግዚአብሔር አብ እንደሚወደኝ እኔ ደግሞ ወደድኳችሁ፣ አብ እንደወደደኝ እኔ ወደድኳችሁ፣ በፍቅሬ ኑሩ ይላል ዮሐንስ ወንጌል ምዕራፍ 15 ላይ። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እስከ 10 እንደዚህ ይላል፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅር እንደዚህ ነው፣ እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችንን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም ይላል። ስለዚህ ፍቅር በዚህ ተገለጠ። እኛ የሚያወቅነው ፍቅር እንዴት ነው? እግዚአብሔር ስለኛ ኃጢአት ልጁን በመላክ ውስጥ ፍቅር አወቀ። የእግዚአብሔር ፍቅር አልቲሜት የታወቀው በክርስቶስ መስቀል ነው። ኢየሱስ መስቀል ላይ ሲሞት ያኔ የእግዚአብሔር ፍቅር አወቀ። ቃል ስጋ መሆኑ ለመሰቀል ነው ዓላማው። ኢየሱስ የመጣው ለመሰቀል ነው። ስለዚህ የእግዚአብሔር ፍቅር በዚህ ያወቀን ይላል። ሌላው ደግሞ ሮሜ ምዕራፍ 5 ቁጥር 8 እስከ 10 በጣም ኢምፖርታንት ፓሴጅ ነው። አሁን ለምንናገረው ሀሳብ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ይላል። ገና ኃጢአተኞች ሳለን ጻድቃን ወይ ደግሞ መልካም የሚሰሩ ሰዎች ወይ ደግሞ በእግዚአብሔር ፊት ተቀባይነት ያላቸው ሰዎች ሆነን ሳይሆን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ስለዚህ በክርስቶስ ሞት ያየነው የእግዚአብሔርን ፍቅር ነው። ያውም ደግሞ የራሱን ፍቅር ነው የሚለው። የራሱን ፍቅር የተባለ ምንድን ነው? እግዚአብሔር የራሱን የሆነው ሰው ጋር የማይገኘውን ፍጥረት ጋር የማይገኘውን የእግዚአብሔርን የራሱ የሆነውን ፍቅር ያስረዳል። ይህን ፍቅር አይተን ስለመጣን ዮሐንስ ወንጌል ምዕራፍ 1 ላይ አንደርስታንድ ማድረግ እንችላለን። ምዕራፍ 1 ላይ ያየነው በክርስቶስና በእግዚአብሔር አብ በእግዚአብሔር ወልድና በእግዚአብሔር አብ መካከል ያለው ይሄ ፍቅር የእግዚአብሔር የራሱ ፍቅር የተባለውን እግዚአብሔር ለኛ ገለጠው። ምን ሳለን? ነገር ግን ገና ኃጢአተኞች ሳለን ይላል። ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ስለዚህ የእግዚአብሔር ፍቅር እንዴት ተገለጠ? ገና ኃጢአተኞች ሳለን፣ ገና ደካሞች ሳለን ክርስቶስ ለኛ መሞቱ ይሄ ዴሞንስትሬሽን ነው፣ የእግዚአብሔር ፍቅር ነው ለኛ። እግዚአብሔር ከኛ የሚፈልገው ነገር ምንድን ነው? መጀመሪያ ወደ አነሳነው ጥያቄ እንመለስ። እግዚአብሔር ከኛ ኤክስፔክት የሚያደርገው ነገር ምንድን ነው? እግዚአብሔር ምን እንድናደርግ ይፈልጋል? እዚህ ላይ እንደሚያሳየን ሮሜ ላይ እንዳነበብነው፣ አንደኛ ዮሐንስ መልእክት ላይ እንዳነበብነው እግዚአብሔር ለእኛ ፍቅር የሰጠን ኦልሬዲ የማይገቡ ሰዎች ሆነን ሳለን፣ ኃጢአተኞች ሆነን ሳለን ነው ፍቅር የሰጠን። ስለዚህ ምንድን ነው እግዚአብሔር ከኛ ኤክስፔክት የሚያደርገው? ለምሳሌ እግዚአብሔር ቃል በተለያዩ ህጎች ይነግረናል። በብሉይ ኪዳን ላይ ብዙ የጠቀሱ ህጎች አሉ። ወደ 600 የሚሆኑ ህጎች ተጠቅሰዋል። እነዛን ህጎች ሁሉ ጌታ ሰመራዊ ሲያደርጋቸው በሁለት ነው ያስቀምጣቸው። የመጀመሪያው እግዚአብሔር አምላክን በፍጹም ሀሳብህ፣ በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ ውደድ። ሁለተኛ ደግሞ ባልንጀራህን እንደ ራስህ ውደድ ነው። ህግ ሁሉ በዚህ ይጠቃልላል ነው ጌታ። ስለዚህ ህግም ሲጠቃልል በፍቅር ነው የሚጠቃልለው። የመጀመሪያው ህግ ምንድን ነው? እግዚአብሔርን መውደድ ነው። ሁለተኛው ህግ ሰውን መውደድ ነው። ስለዚህ በእግዚአብሔር ህግ እንመላለስ ካለ ሁለቱን ልናደርግ ኤክስፔክት ይደረጋል ማለት ነው። እግዚአብሔርን መውደድ ደግሞ ሲባል ምንም ነገር ለእኛ እስከማይቀር ድረስ በፍጹም ልብህ፣ በፍጹም ሀሳብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ ይላል። ይሄን ደግሞ ሰው የሚያደርገው አይደለም። with all you are with all you have እግዚአብሔር ውደድ ነው የሚለው እና ቀጥሎ ደግሞ ባልንጀራህን እንደ ራስህ ውደድ። ስለዚህ እግዚአብሔር የሰጠን ፍቅር ነው ኦልሬዲ።
እንዳየ ነው ኦልሬዲ የማይገቡ ሰዎች ሆነን ሳለን እግዚአብሔር ኦፈር ያደረገልን የራሱን ፍቅር ነው። ደግሞ ኤክስፔክት የተደረገብን ነገር ምንድን ነው? ፍቅር ነው። ስቲል ግን ኤክስፔክት የተደረገብን ነገር ለማሟላት የተደረገልን ነገር ማወቅ ያስፈልጋል። ለዛ ነው ኮንቴክስት ሰርተን ባክግራውንድ አስቀምጠን የተነሳ ነው። ወር ፋውንዴሽን ያለው ለዛ ነው። ፋውንዴሽኑ እግዚአብሔር ከዘላለም ውስጥ የነበረውን ከክርስቶስ ጋር ከልጁ ጋር የነበረውን ፍቅር የነበረውን ፌሎሺፕ ወደኛ ይዞ በመምጣቱ ምክንያት እኛ አሁን የተጠበቅብንን ወይ ደግሞ የታዘዝነውን ነገር ለማድረግ አቅም አለን ወይ ደግሞ ሪዝን አለን ወይ ደግሞ ግራውንድ አለን ማለት ነው። ስለዚህ እግዚአብሔር የጠራን መጀመሪያ ወደ ምንድን ነው? ወደ ህብረቱ ነው። ወደዚህ ህብረት፣ ወደዚህ ፌሎሺፕ፣ ወደ ትሪኒቲ ፌሎሺፕ የጠራን። አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ምን ይላል? ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ስለዚህ አወር ፌሎሺፕ የእኛ ህብረት ከማን ጋር ነው? ከእግዚአብሔር አብ ጋር ከልጁም ከኢየሱስ ክርስቶስ ጋር። አሁን እግዚአብሔር አብና እግዚአብሔር ወልድ ብቻ ሳይሆን እኛን ራሱ ኢንቫይት እንዳደረገ ወደዚህ ፌሎሺፕ ኢንቫይት እንዳደረገ ህብረታችን ከእግዚአብሔር ጋር ነው ይላል። ስለዚህ እኛም ከስላሴ ጋር ህብረት አለን። ይህን አንደርስታንድ ማለት ይከብዳል። ስፔሻሊ ኃጢአተኞች የተባሉትን ከላይ እንዳየነው እግዚአብሔርን ማንፈልግ የእግዚአብሔር ክብር የጎደለን ሰዎችን ነው ይህን የሚለው። ወዴት ህብረት የጠራን? ወደ እግዚአብሔርና ወደ ክርስቶስ ህብረት ጠርቶናል ይላል። ስለዚህ የወልድ ስጋ መሆን የቃል ስጋ መሆን ዓላማው በመስቀል አማካኝነት የእግዚአብሔርን ክብር ከገለጠልን በኋላ እኛን ወደ እግዚአብሔር ፌሎሺፕ ኢንክሉድ ማድረግ ነው ማለት ነው። ጌታም ሲጸልይ መሰቀያው ጊዜ በቀረበ ጊዜ በዮሐንስ 17 ቁጥር 22 እና 23 ላይ እንዲህ ሲል የጸለየው እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል። ጸሎት ምንድን ነው? እኔና አንተ አንድ እንደሆነ እነሱም አንድ እንዲሆኑ፣ እኔ በአንተ አንተ በእኔ እንደሆን ሁሉ እነሱም ደግሞ እንዲሁ እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። ከላይ ዮሐንስ ወንጌል እንደነገረን አንድ ልጅ በአባቱ ዘንድ ያለውን ክብር አየን የሚለውን ይህንን ክብር ሰጠኋቸው፣ ይህንን ክብር አይተዋል። ከዛም ይላል እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነሱን እንደወደድኳቸው ያውቃል። ስለዚህ ዓላማ ምንድን ነው? ቴስቲሞኒ ነው። ዓለም ምን እንዲያይ ነው? እግዚአብሔር ኢየሱስን በወደደው መጠን ኢየሱስ ደግሞ የጠራቸውን ደቀ መዛሙርቱን እንደወደደ እንዲታይ ነው። ስለዚህ የሚያሳየን አሁን ምንድን ነው? በዚህ በዘላለም ውስጥ የነበረውን የስላሴን ፍቅር ነው ኢየሱስ ይዞልን የመጣው። ይሄ ነው ክብር የሚለው ሰጠኋቸው የሚለው ይህን ክብር የእግዚአብሔርን ፍቅር ነው። ይሄ ደግሞ ቴስቲሞኒ ነው፣ ለዓለም ቴስቲሞኒ ነው። የስላሴ ፍቅር ኢየሱስና አብ መካከል የነበረው ፍቅር በመንፈስ ቅዱስ ያለው ፍቅር አሁን ለሰዎች መሰጠቱ፣ አሁን ለማይገባቸው ሰዎች መሰጠቱ ይሄ ቴስቲሞኒ ነው። ይሄ ጎስፕል ነው። ይሄ ለዓለም ምስክርነት ነው። ምክንያቱም የትም ቦታ ማይገኝ ከምን ነገር ጋር አሲሚሌት የማይደረግ የሰው ያልሆነ ፍቅር ስለሆነ ኦንሊ ቴስቲሞኒ ሊሆን የሚችለው ኦንሊ ኤክስፕላኔሽን ሊሆን የሚችለው ይሄ የእግዚአብሔር ፍቅር ነው። ይሄ ኤሊየን ነው። ይሄ ፎረን ነው። ለዛ ነው ይላል እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነሱ እንደወደድኳቸው ያውቃል። ስለዚህ ኢየሱስ ሲመጣ የእግዚአብሔርን ፍቅር የእግዚአብሔርን ክብር ይዞ ሊመጣ ለምን? ለማያምነው እግዚአብሔርን ለማይቀበለው ለዓለም ምስክር እንዲሆን። በዚህ መሰረት ላይ ሆነን እግዚአብሔር ከኛ ምንድን ነው ኤክስፔክት የሚያደርገው የሚሉን ጥያቄ የምመለሰው ነው። መሰረቱ ምንድን ነው? የስላሴ ፍቅር ወደኛ መጥቶናል በክርስቶስ አማካኝነት። ይሄ እንደቀረበልን ይሄ ኦፈር እንድትሰጠን እግዚአብሔር በዚህ መጠን እንደጠራን እንደጋበዘን ከማወቅ የተነሳ መታዘዝ፣ ከማወቅ የተነሳ እግዚአብሔርን ደስ ማሰኘት የሚሆነው ብትወዱኝ ትእዛዜን ጠብቁ ይላል። እግዚአብሔር እንደዚህ እንደወደደን ከማወቅ የተነሳ እግዚአብሔር እንዲህ እንደወደደው ሰው ካወቀ መልሶ መውደድ የማይችል መልሶ የፍቅርን ሪስፖንስ መስጠት የማይችል ሰው የለም። ለዛ ነው ብትወዱኝ ትእዛዜን ጠብቁ ይላል። እሱ አስቀድሞ ወዶናልና እንወደዋለን ይላል። ኢቨን ስቲል አንደርስታንድ በማናደርገው ፍቅር የተወደድን ሰዎች ስለሆነ እግዚአብሔር መልሰን እንወደዋለን። ከዛ በኋላ የምናደርጋቸው ነገሮች ሁሉ የፍቅራችን ኤክስፕሬሽን ናቸው፣ የፍቅራችን መገለጫዎች ናቸው። እዚህ ላይ አንድ ጥሩ ኤግዛምፕል ማንሳት ምን እንችላለን? ለምሳሌ ጌታችን ወደ ገሊላ ለመሄድ ባቀና ጊዜ ዮሐንስ ወንጌል ምዕራፍ 4 ላይ ከይሁዳ ወደ ገሊላ ሊሄድ ሲል ይላል በሰማሪያ ሊያልፍ ግድ ሆነበት ይላል። ኖርማሊ ከማፑንም ስናይ ከገሊላና በይሁዳ መካከል ሁለት ፓዞች አሉ። አንደኛው በሰማሪያ አድርገው ነው ክሮስ የሚያደርጉት which is ሾርተር አጭሩ መንገድ እሱ ነው። ወይም ደግሞ በኢያሪኮ አድርገው ረዘም ያለ መንገድ ነው፣ የተወሰነ ቀናት ይወስድባቸዋል፣ በዛ ይሄዳሉ። እያንዳንዱ አይሁድ በዓመት አንድ ጊዜ በእግዚአብሔር ፊት መታየት አለበት። በተለይ ወንድ የሆነ በእግዚአብሔር ፊት በኢየሩሳሌም በቤተ መቅደሱ መታየት አለበት ይላል በዓሉን ለማክበር። ጌታም ወደ ይሁዳ ከሄደ በኋላ ሲመለስ ወደ ገሊላ ከሁለቱ በአንዱ መንገድ መሄድ ይችላል። አይሁዶች ብዙ ጊዜ የሚያደርጉት ከሰማሪያ ሰዎች ጋር ያላቸው ቅራኔ፣ የብዙ ዓመት ግጭት፣ የብዙ ዓመት ጥላቻ ስላለ በኢያሪኮ ነው የሚሄዱት። በአሕዛቦች ሰፈር ነው የሚሄዱት። አሕዛቦቹን ይመርጣሉ። ሰማሪያዎች ማለት 10 የእስራኤል ነገር ነው። ይሁዳ ማለት አንዱ የእስራኤል ነገር ነው። ስለዚህ እነዚህ አይሁዶች ወይም ይሁዳዎች ከእስራኤል ጋር
ረጅም ዓመት ከ10ሩ ነገር ጋር ረጅም ዓመት ኮንፍሊክት ስለነበረ ዲቪዥንም ስለነበረ መንግስታቶቹ ተከፍለው የሰሜን የደቡብ ተብለው ረጅም ዓመት ኖረዋል። እነዚህ የሰሜኖቹ ወይም እነዚህ ሰማሪያዎቹ ቅይጥ ናቸው፣ ከሌላ ኔሽን ጋር የተቀየጡ ስለሆኑ እነሱን እንደ እስራኤል አይቆጥሯቸውም፣ እንደ እግዚአብሔር ሕዝብ አይቆጥሯቸውም። ስለዚህ አብረው አይውሉም፣ አብረው አይበሉም፣ አይጠጡም፣ ምንም አይነት ፌሎሺፕ የላቸው። ጌታ ግን በዚህ ቦታ ላይ ምንድን የሚለው በሰማሪያ ላይ አልፍ ግድ ሆነበት። ለምን? በዛ ዓላማ ስለነበረው። ታሪኩን ስናነብ ዮሐንስ ምዕራፍ 4 ላይ ሰማሪያ እንደሄደ ደቀ መዛሙርቱ ምግብ ሊገዙ ወደ ሌላ ቦታ ሄዱ ይላል። ጌታ ግን በአንዲት ጉድጓድ አጠገብ ተቀመጠ። በዚያም አንዲት ሴት መጣች ውሃ ልትቀዳ። ሰዓቱን ከቀኑ 6 ሰዓት አካባቢ ነው። ስለዚህ ውሃ ይዛ መጣች። ብቻዋን የመጣችው ጌታ ውሃ ጠጭኝ አላት። ከዛ ላይ ዲስከሽኑ ይቀጥላል። ረዘም ያለ ክፍል ነው። ብቻዋን መምጣቷ በራሱ ሴት የሆነ ህይወቷ ላይ የሆነ ችግር እንዳለ፣ ምክንያቱም ብዙ ጊዜ በዛ ሰዓት ሴቶች በ6 ሰዓት አይመጡም። ሲጀመር ፀሐይ በረድ ሲል ሊመጡት፣ ሁለተኛ ደግሞ ከሌሎች ሴቶች ጋር ነው የሚመጡት፣ ወንዶችም አታክ እንዳያደርጓቸው አንድ ላይ ይመጡት። እቺ ሴት ግን በሶሳይቲው ዘንድ ተቀባይነት የሌላት አውትካስት የሆነች ሴት ትመስላለች። ምክንያቱም ብቻዋን የመጣችው ሰው እንዳያገኛት በቀትር ነው የመጣችው። በዛ ላይ ደግሞ ጌታ ያላት ምንድን ነው? 5 ባሎች ነበሩሽ፣ አንደኛው አሁን ደግሞ ከአንቺ ጋር ያለውም ደግሞ ባልሽ አይደለም ይላታልና የሪሌሽንሽፕ ጉዳይ እንዳለባት፣ በሪሌሽንሽፕ ዙሪያ ጠባሳ ያለባት ሴት እንደሆነች፣ ብዙ ወንድ ትቷት የሄደ ሴት ናት። አሁን ያላት እንኳን ወንድ ያገባት ሰው አይደለም እና በዛ ዙሪያ የቆሰለች ሰው ናት። ሶሳይቲውም አውትካስት አድርጓታል። ቢኮዝ ከአንድ ሰው ጋር አገብታ መጽናት አልቻለችም። ችግር አለባት ወይ እርግማን አለባት፣ ከርስ አለባት ተብሎ ይሆናል። ብቻ እቺ ሴት የተገፋች ነበረች። ጌታ ግን እሷን ለማግኘት አንድ ሴት ለማግኘት ሶሳይቲው ጥቅም የላትም አታስፈልግም፣ ወይ ደግሞ ችግር አለባት ብሎ የገፋትን ሴት ለማግኘት ሂ ፓስ ትሩ ዲስ ዌይ ከእሷ ጋር ዲስከስ አደረገ። ጌታ መጨረሻ ላይ እሱ ክርስቶስ እንደሆነ ነገራት። ታሪኩን ማንበብ ይቻላል። ዮሐንስ ወንጌል ምዕራፍ 4 ሙሉ ታሪኩን። ክርስቶስ ሙሉ ስታውቅ መጨረሻ ላይ ልትቀዳ የመጣችውን እንስራ ትታ እየሮጠች ወደ ከተማይቱ ሄደች። ወደሚጠሏት ሰዎች ሄዳ ኑ እዩ ጉዴን የነገረኝን ሰው ይህ ክርስቶስ የሆነን ብላ በኤክሳይትመንት የተናገረችው እና የከተማው ሰው ወጣ ይላል እሱ ሚት ለማድረግ። ስለዚህ ኢየሱስ በዚያ 2 ቀን ያህል ቆየ። እንዲቆይ ስለፈለጉ ሲያስተምራቸው፣ ሲነግራቸው፣ ከጌታ ጋር ሲያሳልፉ they were happy። መጨረሻ ላይ አንቺ ከነገርሽ ምስክርነት ይልቅ እኛ ከሱ የሰማነው ይበልጣል ብለው እውነት እሱ የዓለም መድኃኒት ነው ብለው አክኖሌጅ አደረጉ። ስለዚህ ምንድን ነው የምናየው? የማይጠቅመውን ሰው ከላይ እንዳየ ነው። እኛም በኃጢአታችን የተያዝን ሰዎች ነበር፣ የእግዚአብሔር ክብር የጎደለን ሰዎች ነበር ይላል። እንደዚህ የነበረውን ሰው ጌታ ሚት ለማድረግ ከይሁዳ ወደ ሰማሪያ ወረደ። ይህ መውረዱ ያስገርመናል። ለምን? ኮንቴክስቱን ስለምናውቅ፣ የሰማሪያ ሰዎች የተጠሉ እንደሆነ ስለምናውቅ የወሰደው እርምጃ የሄደበት መንገድ ያስደንቀናል፣ ፍቅርን ያሳየናል። ግን ዮሐንስ እየነገረን ያለው ከይሁዳ ሰማሪያ አይደለም። ከሰማይ ወደ ምድር የወረደው ኢየሱስ ስጋ የሆነው እግዚአብሔር ወልድ ከእግዚአብሔር መንግስት አውትካስት የሆኑት ቢኮዝ ኦፍ ሲን ለእነሱ ኬር ስለሚያደርግ ነው። ፍቅርን ይዞ ነው የመጣው፣ ፍቅር ለማሳየት ነው ይላል። ስለዚህ እንደዚህ አይነቱ ፍቅር የሰጠውን ሰው ምንድን ነው የኛ ሪስፖንስ? በዓለም ዘንድ ሳለን የምንጠላላ ሰዎች ነው ይላል እግዚአብሔር ቃል። የወደደንን በእግዚአብሔር አብ ፍቅር የወደደንን ወደ ራሱ ያስጠጋንን ጌታን እንዴት ነው እኛ ደግሞ ሪስፖንድ የምናደርገው? ለዚህ ፍቅር ምን መልሰው መልስ ምንድን ነው? እሱን ደስ ለማሰኘት፣ እሱን ለማክበር፣ ከእሱ ጋር ለመኖር፣ እሱን ለማወቅ ሊሆን ነው የሚገባው። ወንጌላት ላይ ስናነብ ብዙ ጊዜ የሚናገረው የሚደጋገም ሀሳብ አለ። ኢየሱስ ምንም አምላክ ቢሆንም ሰው ሆኖ ስለመጣ ቀስ በቀስ ነው ያወቁት ማን እንደሆነ፣ ማንነቱን የተረዱት። እኛ መጽሐፍ ቅዱስ ተጽፎልን ያለን ሰዎች ስለሆነ እናውቃለን ኢየሱስ እሱ አምላክ ነው እንላለን። መጀመሪያ መጣ ጊዜ ግን የተቃወሙት ነበሩ። ደቀ መዛሙርቱ ራሱ ይሄ ማን ነው ሲሉ እንሰማለን። 10 ጊዜ ይሄ ማን ነው የሚል ቃል አለ። ይሄ ማን ነው? ማዕበሉን ጸጥ ሲያሰኝ፣ ወጀቡን ጸጥ ሲያሰኝ ይሄ ማን ነው? ስለዚህ ኢየሱስን ዲስከቨር እያደረጉ የመጡት ኢየሱስን እያወቁት ከ3 ዓመት ተኩል በኋላ መስቀል ላይ ሲሰቀል ደግሞ ዮሐንስ እንደነገረን የእግዚአብሔርን ፍቅር ጥግ ያዩበት ነው። ስለዚህ ከኢየሱስ ጋር ሰው ሲኖር ኢየሱስን እያወቀ እየተማረ ይሄ ማን ነው እያለ፣ ምክንያቱም እንደሱ አይነት አናገኝም፣ እንደሱ አይነት የለም። ኃጢአተኞችን የሚቀበል የተጠሉትን ሰዎች የሚያቀርብ ጠባሳችንን የሚረዳ ሪሌሽንሺፕ ሊሆን ይችላል። ቮይድ የሆነበትን ነገር በልባችን ውስጥ ያለውን ነገር አንደርስታንድ የሚያደርግ እንደ ኢየሱስ ያለ ማንም የለም። ይሄ ማን ነው እያለን እየቀረብ ነው የበለጠ ልናውቀው እየፈለግን እሱን ደስ ለማሰኘት እየኖርን ከእሱ ጋር ላይፋችን እንቀጥላለን። ለምን? ይዞልን የመጣውን ፍቅር፣ እንደዚህ አይነት ፍቅር ማንም ሰው ሴቶን አያውቅም። ስለዚህ እግዚአብሔር ከኛ ምንድን ነው የሚፈልገው? የመጀመሪያው ነገር ምንድን ነው? በእንደዚህ አይነት ፍቅር እንደወደደን ሬኮግናይዝ እንድናደርግ ይፈልጋል፣ እንድንቀበል ይፈልጋል። እግዚአብሔር የወደደኝ በስላሴ ፍቅር ነው። እግዚአብሔር የመጀመሪያ ያደረገልኝ ነገር ከራሱ ጋር ህብረት እንዳደረግ ነው። እግዚአብሔር የሚፈልገው ከኔ ህብረት ነው፣ ፌሎሺፕ ነው። በአብና በወልድ መካከል ያለው ፌሎሺፕ ወልድ ይዞ መጣ ወደ እኔ።
ወደማይገባኝ ሰው ምንም ዲዘርቭ በማላደርግበት ስቴት ውስጥ እያለሁ እግዚአብሔር ወልድ ይህንን ፌሎሺፕ ይዞ መጣ። ስለዚህ እግዚአብሔር ከኔ የፈልገው ፌሎሺፕ ነው መጀመሪያ። ነገር ግን ይሄ ፍቅር ይሄ ፌሎሺፕ ግን ወደ እኔ ከመጣ በኋላ ከተቀበልኩት በኋላ ከዛ በኋላ ግን ትራንስፎርም የሚያደርግ ፍቅር ነው። ይህ ፍቅር ለመቀበል ሪኳየርመንት አይጠይቅም። ማንንም ሰው ይቀበላል በምንም አይነት ሁኔታ ውስጥ። ነገር ግን ከተቀበለ በኋላ ግን የዚህ ፍቅር ባህሪ ምን አይነት ነው? ትራንስፎርም የሚያደርግ ነው ወደ እግዚአብሔር ባህሪ እንዳየነው ወደ ክርስቶስ ማንነት። ይህንን ያየነውን አይነት ጌታ እኛም ደግሞ እንድንመስል እኛም ደግሞ ሌሎች እንድንወድ የማይገባቸው የተባሉትን በዓለም የተጠሉትን አውትካስት የሆኑትን ሰዎች መውደድ የምንችልበትን ፍቅር ከጌታ እንማራለን እኛ በተወደድንበት ፍቅር። ስለዚህ አቅም የሚሆነን ኢንሴንቲቭ የሚሆነን ጉልበት የሚሆነን ይሄ ፍቅር ነው። ህግ ሳይሆን አድርግ ተብለን ሳይሆን እኛ የቀመስነውን እኛ ያየነው ፍቅር እያሰብን እኛም ደግሞ ይህንን ህይወት እንኖራለን። መልካም ማድረግ ያልናቸው መጀመሪያ አካባቢ የጠቀስኩት መልካም ማድረግ፣ በጎ መስራት፣ መመጽወት፣ ህጉን መፈጸም የሚባሉ ነገሮች ሁሉ የሚመጡት ከዚህ በኋላ እግዚአብሔር የማይገባኝ ሰው ሳለሁ ኃጢአተኛ ሳለሁ ወዶኛል። ስለዚህ እኔ ከዚህ ይሄ ፍቅር ስለገባኝ ይሄ ስለተረዳው እንደተወደደ ሰው እንደተሰጠው ሰው ሆኜ ለማግኘት ሳይሆን የሆነ ነገር አቺቭ ለማድረግ ሳይሆን እንደተሰጠው ሰው እግዚአብሔር ፌሎሺፕ የሰጠው ሰው እግዚአብሔር ከስላሴ ህብረት የቀላቀለው ሰው ነኝ በሚል እምነት ተነስቼ መልካም እሰራለሁ፣ ተነስቼ እመጸውታለሁ፣ ተነስቼ ህጉን እፈጽማለሁ። ስለዚህ ኦን ደ ግራውንድ ኦፍ ፒስ ነው የምሰራው። ይሄ እግዚአብሔርን ያከብራል። ኦርደሩን ሪቨርስ አደረኩት ግን እኔ እመጸውታለሁ፣ እኔ እሰራለሁ፣ እኔ ተጋለሁ፣ እግዚአብሔር ይቀበለኛል ከሆነ ቤዝድ ኦን ማይ ወርክ ነው እግዚአብሔር የሚቀበለኝ። ይሄ እግዚአብሔር አይወደውም፣ የወንጌል ተቃራኒ ነው። ነገር ግን እግዚአብሔር ሰርቶልኛል፣ እግዚአብሔር ሰጥቶኛል፣ ምንም የማይገባኝ ሰውኛል ሳሉ የሰጠኝ። ስለዚህ ይህን ከተቀበልኩኝ እግዚአብሔር ፊት በመልካም እሰራለሁ፣ ሰዎችን እወዳለሁ። ለምን እንዲህ ያደረገልኝን እግዚአብሔር ማስደሰት እፈልጋለሁ፣ ማሳዘን አልፈልግም። ይሄ ቃሉ ራሱ ማስደሰት ማሳዘን የሚለው የፌሎሺፕ ቃል የስራ ወይ ደግሞ የሆነ አቺቭመንት አለ ፕሊዝ ማድረግ የፌሎሺፕ ኮንሴፕት ነው። ስለዚህ ይህንን ፍቅር አንደርስታንድ ከማድረግ ከማሰላሰል የመነጨ አይነት ህይወት እግዚአብሔር የሚያስደስተዋል፣ እግዚአብሔር ያከብረዋል። ስለዚህ እነዚህ መልካም ስራዎች እነዚህ ሁሉ የሚከተሉት አፍተር ዲስ ነው ማለት ኦን ደ ግራውንድ ኦፍ ዲስ ነው ማለት ይሄ የክርስትና ኮር ወይም እምብርት ነው። ይህንን እግዚአብሔር ከኛ ኤክስፔክት ያደርጋል። ፈርስት ፌሎሺፕ ደን ቤዝድ ኦን ደ ፌሎሺፕ ደግሞ ለእግዚአብሔር ደስ የሚያሰኝ ህይወት ወይም ደግሞ ላይፍ ስታይል መልካም ስራ ከኛ ኤክስፔክት ያደርጋል። እግዚአብሔር ይህንን ህይወት ማጣጣም እንድንችል ኤክስፔሪንስ ማድረግ እንድንችል ጸጋውን ያብዛልን። እዚህ ላይ ያነበብናቸውን ጥቅሶች በሙሉ ደግሞ ማንበብ፣ ማሰላሰል፣ የክርስቶስን ፍቅር ማሰላሰል ሐዋርያ ጳውሎስ እንደሚጸልይላቸው ለኤፌሶን ሰዎች ስፋቱን፣ ርዝመቱን፣ ከፍታም ጥልቀቱን ምን ያህል መሆኑን ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁ ዘንድ እጸልያለሁ ይላል። ስለዚህ ይህንን ፍቅር ለማወቅ ሜዲቴት ማድረግ የክርስቶስ ፍቅር ላይ የመስቀሉን ስራ ሜዲቴት ማድረግ የተወደድንበት ነገር ሞር እየገባን እየጠለቀ ሲመጣ ውስጣችን ትራንስፎርም ያደርገናል። ትራንስፎርም ላያደርገን አይችልም። የክርስቶስ ፍቅር እንዳልነው ያለምንም ሪኳየርመንት ይቀበላል እንጂ ከተቀበለ በኋላ ግን ትራንስፎርም ያደርጋል። የእግዚአብሔር ፍቅር በኃጢአት ለመኖር ጀስቲፊኬሽን አይደለም። አንዳንድ ሰዎች እንደሚያደርጉት እግዚአብሔር ወዶኛል፣ በቃ አስሁ አያም እንደ ማንነት ተቀብሎኛል፣ ሰው አይ ሊቭ አስ አይ ዋንት የሚባል ሀሳብ መጽሐፍ ቅዱሳዊ አይደለም። እግዚአብሔር አስሁ አያም ተቀብሎኛል፣ እውነት ነው። ኃጢአተኛ ሳለሁ ተቀብሎኛል፣ አዎን። ግን ከተቀበለኝ በኋላ ግን የዚህ ፍቅር ባህሪ ትራንስፎርም ያደርጋል። እግዚአብሔር የትራንስፎርሜሽን አምላክ ነው። በሀሳብ፣ በባህሪ፣ በድርጊት ትራንስፎርምድ መሆን አለብኝ። ወደ ማቀው ወዳየሁት ወደ ህብረት ወዳረኩበት ወደዚህ ወደ እግዚአብሔር ባህሪ ትራንስፎርምድ መሆን አለብኝ። ትራንስፎርምድ ማልሆን ከሆነ የክርስቶስ ፍቅር አልገባኝ ማለት ነው። ስለዚህ መለስና መስቀሉን ስራ ማሰብ፣ ማሰላሰል፣ በዛ ውስጥ ራሴን ይመርስ ማድረግ አለብኝ። ስራው ኦልሬዲ ፍሩት ነው። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ቃል በዚህ ቃል እንደተባረካችሁ አምናለሁ። ለሁሉም ሰው እግዚአብሔር የመንፈስ ቅዱስን ጸጋ ይስጠን። የክርስቶስ ፍቅር ወደኛ የመጣው በመንፈስ ቅዱስ ነው። በአብና በወልድ መካከል የነበረው የእግዚአብሔር ህብረት መንፈስ ቅዱስ ነው ብለናል። በመንፈስ ቅዱስ ነው ይህ ፍቅር ወደኛ የፈሰሰው ይላል። ስለዚህ የእግዚአብሔር መንፈስ ከሁላችሁ ጋር ይሁን። አሜን።